ሰላም ጤና ይስጥልኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዳግማዊ ነኝ ከአፍሮወግ። አሁን የተገኘሁት አጠር ያለች መረጃ ለመስጠት ነው። በተለይም ደግሞ በዚህ በከተማችን በካልጋሪ ውስጥ ስራ የምትፈልጉ ስራ በማፈላለግ ላይ ላላችሁ ምናልባት መረጃውን በተለያየ መንገድ አግኝታችሁት ሊሆን ይችላል። ሜይ 14 2026 በቢኤምኦ አንድ የሚከናወን የጆብ ፌር አለ። ጆብ ፌር እና ትሬኒንግ ፌር ነው የሚሉት። ይህን እንደ አይነት ኢቨንቶችን በስራ አጋጣሚ በተለያየ ጊዜ ለማየት እና ለመጎብኘት እድሉ ገጥሞ የነበረና ምናልባት ለእናንተም ይሄ ሊጠቅማችሁ ይችላል የሚል ሀሳብ ስላለኝ ነው ይሄንን ለማካፈል የመጣሁት። በእርግጥ ቀኑን ብቻ እንድታውቁት ሳይሆን በእለቱ በቦታው ላይ የሚገኙት ተቋሞች እነማን ናቸው የሚለውን በዚህ በቪዲዮ ውስጥ በዝርዝር ምናልባት በሁለት ፖስተሮች ላይ አካትቼ ከሊንኩ ጋር አያይዤ ላቀርብላችሁ እሞክራለሁኝ። ወዳጆቹ ዌብሳይት ላይ ገብቼ ለማየት እንደሞከርኩት ከ20 በላይ የሚጠጉ ድርጅቶች በእለቱ ይገኛሉ። አብዛኛዎቹ ከትሬኒንግ ጋር የተገናኙ ናቸው። ለምሳሌ እንደ ቦቫሊ ኮሌጅ፣ ሲዲአይ ኮሌጅ፣ ሲኤልኤ ኮሌጅ እንደዚህ አይነት የመሳሰሉት ትሬኒንግ ለመስጠት ወይም ከትምህርት ጋር የተገናኘ አጋጣሚ ፕሮዳክታቸውን ወይም ሰርቪሳቸውን ለእናንተ ለማስተዋወቅ የሚገኙበት ሁኔታዎች አሉ። ግን በጣም ደግሞ ጠቃሚ የሆኑ ምናልባት የመቅጠር ፖቴንሻል ያላቸው ተቋሞችንም በተለያየ ዘርፍ ላይ ለማየት ችያለሁኝ። ከኮንስትራክሽን ጋር በተገናኘ፣ ከሄልዝ ኬር ጋር በተገናኘ፣ ከሰርቪስ ጋር ከሌሎች ሰርቪሶች ጋር የተገናኙ፣ ከቴክኖሎጂ ጋር ግንኙነት ያላቸው የቢፍ ካምፓኒ በተለይም ደግሞ አልበርታ የምታውቁት ከዚህ ከስጋ ምርት ጋር የሚገናኝበት ሁኔታ አለና ከቢፍ ካምፓኒ ጋር የተገናኘ ካምፓኒዎች በአጠቃላይ ቁጥራቸው ወደ 20 የሚጠጉ ኤግዚቢተርስ ይኖራሉ። which means ሪክሩት ለማድረግ የሚገኙበት ቦታ ነው የሚሆነው ማለት ነው። ወይንም ደግሞ ስለ ድርጅታቸው ስለ ተቋማቸው ለእናንተ ለማስተዋወቅ ጋሚ ቦታውን ለመናገር ቢኤምኦ ላይ እዚህ ስታምፔድ ፓርክ ላይ ቢኤምኦ ሴንተር ውስጥ ነው። ቀኑ ሜይ 14 2026 ሐሙስ ቀን ነው የሚውለው። ከ10 AM እስከ 2 PM ድረስ የሚገኙበት ነው የሚሆነው። በነገራችን ላይ ከሜይ 14 ምናልባት በኤድመንተን የምትገኙ ሰዎች ፍላጎቱ ካላችሁ በኤድመንተን የሚከናወነው ሜይ 7 ላይ ነው እና መከታተል የምትችሉበት ሁኔታዎች ይኖራሉ ብዬ ከአንድም ሁለት ጊዜ ቪዚት ለማድረግ በሄድኩበት ጊዜ የታዘብኩትና ያየሁትን ነገር ለእናንተ ለማካፈል እወዳለሁ። እንደ መልእክትም እንዲሆን እንደ አድቫይስም እንደ ወንድማዊ ምክርም ልትወስዱት ትችላላችሁ። በተለይ በእንደዚህ አይነት ኢቨንት ላይ በጣም ብዙ ኢትዮጵያውያኖችና ኤርትራውያኖችን ሲመጡ ያለሁኝ እና ሲመጡ እነማን ናቸው በቦታው ላይ የሚገኙት የሚለውን ቅድሚያ አውቀውትም አጥንተውም አይደለም የሚመጡት። ያ በመሆኑ ምክንያት አንዳንድ ጊዜ ያዘጋጁትን ሲቪ የቱ ጋር ድሮፕ ማድረግ እንዳለባቸው እነማንን ማናገር እንዳለባቸው የማያውቁበት ሁኔታዎች አሉ እና እንዲሁ ሲንከራተቱ በየቦታው ላይ አያለሁኝ። ክራውድ ነው። ምናልባት ከ400-500 ሰዎች በላይ በቦታው ላይ ሊገኙበት የሚችሉበት ሁኔታ ነው የሚሆነው እና አንድ ስፓት ላይ ቆሞ ስለ የኛ ሙያ፣ ስለ ትምህርታችን፣ ስለ ልምዳችን፣ ስለምንፈልገው ስራ ለመናገር ሊኖረን የሚችለው ነገር ምናልባት ከ2 ደቂቃ ከ3 ደቂቃ የበለጠ ላይሆን ይችላል እና ያ ማለት ምንድን ነው? በቂ ዝግጅት አድርገን መሄድ እንድንችል አንዱ ጠቋሚ ነገር ነው የሚሆነው ማለት ነው። ለሱ ያለኝ አንደኛው ምክር ምንድን ነው? በዚህ ቪዲዮ ላይ ይህንን ፕሮግራም የሚያዘጋጀውን የተቋሙን ዌብሳይት ሊንኩን ሰጣችኋለሁኝ፣ ሼር አደርጋለሁኝ።
እሱ ላይ ገብታችሁ የእነዚህ ድርጅቶች እነማን ናቸው የሚለውን ነገር ማወቁ በጣም ሄልፕ ያደርጋል። በጣም ጠቃሚ ነው። ለምሳሌ ብዙዎቹ ከኤጁኬሽን ጋር ከትምህርት ጋር ወይንም የስልጠና ማዕከል ለምሳሌ እንደ ቦቫሌ ኮሌጅ እንደ ሲዲአይ ኮሌጅ የትምህርት ፕሮግራምና እቅድ ከሌላችሁ እዛ ስፓት ላይ እዛ ቦታ ላይ ጊዜያችሁን ማጥፋት ወይንም ደግሞ የሌሎቹንም ጊዜ መውሰድ ለእናንተም የሚጠቅም አይደለም እና ወደ የምትፈልጉት አቅጣጫ ላይ መሄድ በጣም ሊያስፈልግ ይችላል። ለምሳሌ ከዕለቱ ላይ ከሚገኙት መካከል ላይ የኮሚኒኬሽን ሴኩሪቲ ኢስታብሊሽመንት ካናዳ የሚባል አንድ ድርጅት ይኖራል። ከሴኩሪቲ ጋር ከቴክኖሎጂ ጋር ልምዱ ያላችሁ፣ ትምህርቱ ያላችሁ፣ ኤክስፒሪየንሱ ያላችሁ እና ፍላጎቱ ያላችሁ በዚሁ አጋጣሚ ምናልባት ልታደርጉ የምትችሉት ነገር ምንድን ነው? ሲቪያችሁን ለዚህ ተቋም በሚመጥን መንገድ እና በሚረዳ ሁኔታ ላይ ገብታችሁ ምንድን ነው ድርጅቱ የሚሰራው፣ ምን ላይ ነው ፎከሱ፣ ምን አይነት ኤክስፒሪየንስ ነው የሚፈልጉት፣ ምን አይነት ካሊበር ነው የሚፈልጉት የሚለውን ነገር አጥንቶና አይቶ ከዛ በዛው መሰረት ላይ ራሳችሁን ማዘጋጀት ትችላላችሁ። ለቃል ራሳችሁን በቃል ለመግለጽም ሊሆን ይችላል ወይንም ደግሞ ረዚሜያችሁን በምታዘጋጁበት ወቅት ላይ ከዛ ጋር በተገናኘ መንገድ ታዘጋጁ ትችላላችሁ። ከጤና ጋር ግንኙነት አላቸው። ለምሳሌ ሲቢአይ ሄልዝ የሚባል የሆም ቤዝ ሄልዝ ኬር ላይ የሚሰራ ተቋም በዕለቱ በቦታው ላይ ይኖራል። እናንተም ምናልባት በሄልዝ ኤድ ላይ ትሬኒንግ ወስዳችሁ ስራ በማፈላለግ ላይ ያላችሁ ወይንም ደግሞ ስራ ለመቀየር የምትፈልጉ ተቋሙን ሄዳችሁ ለማግኘት የምትፈልጉ ወይንም ደግሞ ለጓደኞቻችሁ ለቤተሰቦቻችሁ ሼር ለማድረግ የምትፈልጉ ሰዎች ካላችሁ ይሄ ተቋም በዕለቱ እንደሚገኝ አውቃችሁ ከዛው ጋር በተገናኘ መንገድ ራሳችሁ እንዴት ነው የምትገልጹት፣ ምን አይነት ኤክስፒሪየንስ ምን አይነት ትምህርት አላችሁ የሚለውን ነገርን እንደዚሁም ደግሞ ረዚሜያችሁንም በዕለቱ ማዘጋጀቱ እና ይዞ መሄዱ በጣም ተገቢ ነው የሚሆነው ብዬ አስባለሁኝ። እዚህ ጋር አንድ ነገር አያይዤ መግለጽ የምፈልገው ነገር አለ። ምናልባት ቲፕ ሊሆን ይችላል። አንደኛ እንደዚህ አይነት ቦታዎች ላይ ጆብ ፌር ላይ ስንሄድ ምናልባት ተሰላችተን ሊሆን ይችላል። ብዙ ቦታዎች ላይ አቴንድ ስናደርግ ድካም ሰምቶንም ሊሆንም ይችላል። አንዳንድ ጊዜ ወረፋው ተሰልፎ መግባቱም ዲስአፖይንት ያደርገናል። ብዙም መፍትሄ የማይገኝበት አድርገንም ልንወስድ እንችላለን። ግን በጥሩ ኢነርጂ መሄዱ በጥሩ ዲስፕሊን እና አቋም መሄዱ በጣም የተሻለ ነገር ነው። ሀልፕ ያደርጋል። ቀድመ ዝግጅትም የሚፈልግበትም ሁኔታዎችም ይኖራሉ። ይሄ የዚህ ቪዲዮ ዓላማ ፕሮግራሙ አለ መቼ ነው የት ነው የሚለውን ነገር ለመንገር ብቻ ሳይሆን እነማን እንደሚገኙ ገብታችሁ አውቃችሁ ሲቪያችሁን በዛ መንገድ ረዚሜያችሁን በዛ መንገድ በጣም ሼፕ ማድረግ ይፈልጋል። ስለዚህ ስናወራ ምናልባት አንድ ነገር ማለት እፈልጋለሁ። እንደው ጠቀም ያለ እንደው ኮፒ ይዘን ብንሄድ የመጀመሪያ አንዱ ወሳኝ ነገር ነው። ሁለተኛ ደግሞ ለአንድ ፖዚሽን ወይንም ለአንድ ስራ ብቻ ወይንም ደግሞ ጠቅለል ያለ ጀነራል የሆነ ነገር ይዞ ከመሄድ ይልቅ ስማቸውን እየነገርኳችሁ ነው። ከዛ ጋር ሪሌትድ ያደረገ ኤክስፒሪየንስ ካላችሁ ትምህርት ካላችሁ የድርጅቱን ተቋምን አይታችሁ ከድርጅቱ ተቋም ጋር አብሮ ሊሄድ የሚችል አፕሮፕሪየት የሆነ ረዚሜ ትንሽዬ ሼፕ ማድረግና ማዘጋጀት በጣም ጠቃሚ ነው የሚሆነው። በቂ የሆነ ኮፒ ይዛችሁ መሄድ አለባችሁ። ያ ብቻ ሳይሆን አንዳንድ ጊዜ በጣም ኖቲስ አደርጋለሁ እንደዚህ ጠቅልለውት እንደንትን የሚመጡ ሰዎች አሉ። ምናልባት ቀጣሪ በሆነ የዛ ቦታ ላይ የመጀመሪያው ነገር አንዱ ከዚህ ከኳሊቲ ጋር ከዲሲፕሊን ጋር ያ ዶክመንት የያዛችሁት ወረቀት የእናንተ መገለጫ ነው፣ የእናንተ አምባሳደር ነው። ክብር ልትሰጡት ይገባልና እንደው በጥንቃቄ ፎልደር ውስጥ አስቀምጣችሁ ከፎልደር እያወጣችሁ በክብር መስጠት የምትችሉበት ሁኔታዎች ቢኖሩ በንጹህ አድርጋችሁ ያልተጨማደደ አድርጋችሁ ብትሄዱ ቀጣሪዎችም አንዳንድ ጊዜ እናንተ ለነገሮች ጥንቁቅ እንደሆናችሁ፣ አቴንሽን ቱ ዲቴልስ የምትሰጡ እንደሆናችሁ፣ ዌል ኦርጋናይዝድ እንደሆናችሁ፣ ዲሲፕሊን እንደሆናችሁ፣ ክብር እንደምትሰጡ ለዶክመንቶች እንደዚህ አይነት ነገሮችን ሊያዩ የሚችሉበት ሁኔታዎች ይኖራሉ። ሁለተኛ ያለኝ ምክር ምንድነው? እንደው በፈረንጆች አንዳንድ ጊዜ ኤሌቬተር ስፒች የሚሉት ነገር አለ።
የሚኖራችሁ 2 ደቂቃ ብቻ ነው፣ ምናልባት ወይ 2-3 ደቂቃ አካባቢ ነው። ስለናንተ አጠር ያለ ነገር ተለማምዳችሁ አጥንታችሁ እኔ ማን ነኝ፣ ምንድነው ትምህርቴ፣ ምንድነው ፍላጎቴ ስራ ፍላጎቴ ምንድነው የሚለውን ነገር አጠር አድርጋችሁ እዛ ቦታ ላይ መግለጽ የምትችሉበት ሁኔታዎች ቢኖሩ ጥሩ ነው። በእርግጥ በጣም በርከት ያሉ ሰዎች ከቋንቋ ጋር በተገናኘ መንገድ ስትራግል ሲያደርጉ አይቻለሁኝ። ከባድ ነው። ምክንያቱም እዛ ቦታ ላይ ስራ ለመፈለግ ሄዶ ፍላጎትን ሳይናገሩ የምትፈልጉትን ጥያቄዎችን ሳትጠይቁ መምጣቱ በጣም አስቸጋሪ ነው የሚሆነው እና ብትችሉ ምናልባት ከጓደኛ ጋርም ከቤተሰብ ጋርም አብሮ መሄዱ 2-3 ሆናችሁ አብራችሁ መሄዱ ጠቀሜታ ሊኖረው ይችላል። ከዛ ግን የበለጠ ሄልፕ የሚያደርገው ነገር ግን ምንድነው? ልምምድ ማድረግ ነው። በጣም መለማመድ ነው። ሌላው ምክሬ ምንድነው? በተቻላችሁ መጠን ከ30 ደቂቃ ቀድማችሁ ብትሄዱ ቶሎ ገብታችሁ ኮሚኒኬት አድርጋችሁ ልትመጡ የምትችሉበት ሁኔታዎች ይኖራሉ። በዚህ ቪዲዮ ውስጥ የነዚህን የድርጅቶቹን ስም እንደው የበለጠ ለመርዳት እንድትችሉ እነማን ናቸው የሚገኙት የሚለውን እንደዚሁም ደግሞ የዌብሳይቱን ሊንክን አያይዤ ለእናንተ ለማቅረብ ወዳለሁ። አንድ ጥያቄ ግን ሁላችሁንም እጠይቃለሁ። ምናልባት ከዚህ በፊት የጆብ ፌር ላይ አቴንድ አድርጋችሁ የምታውቁ ካላችሁ ምን ያህል ሄልፕ አድርጓችኋል? አንዱ ጥያቄ ነው። ምን ያህል አገዛችሁ? ምን ያህል ተጠቀማችሁበት? ሁለተኛው ጥያቄ ደግሞ እንደው ምንስ ቢሻሻል ብላችሁ ትጠቁማላችሁ? በቦታው ላይ ምን ቢደረግ ብላችሁ ትጠቁማላችሁ? መልሶቻችሁ ምናልባት በኮሜንት ቦክስ ላይ አጠር አድርጋችሁ ብታቀርቡ በጣም ደስ ይለኛል። ይሄንን ፕሮግራም የምትወዱት ከሆነ ባካችሁ ገብታችሁ ደግሞ በተለይ ዌብሳይት ዩቲዩባችን ላይ ስቲል አፍሮወግ ዩቲዩብ ላይ ሰብስክራይብ እንድታደርጉ ጠይቃለሁኝ። ይሄንንም ደግሞ ለሌሎች ጓደኞቻችሁ በዚህ በካልግሪ በካናዳው ስላሉት ሼር እንድታደርጉልኝ በአክብሮት ጠይቃለሁኝ። አመሰግናለሁኝ። ዳግማዊ ነኝ ከአፍሮወግ። ሁላችሁም ሰላማችሁ ይብዛ። መልካም ቀን ይሆንላችሁ።